ተማሪዎች በዛሬ 2.2 አፍሪካን ሬዚስታንስ አጌንስት ኮሎኒያል ኤክስፓንሽን የሚለውን እናያለን። ስለዚህ አፍሪካን ሬዚስታንስ አጌንስት ኮሎኒያል ኤክስፓንሽን ማለት ምን ማለት ነው? ስለዚህ አፍሪካውያን እነዚህ ምዕራባውያን አምጥቶ የጫኑት የአገዛዝ ስርዓት የተለያዩ ስርዓቶች ስላልተመቻቸው የራሳቸውን አፕራይዚንግ ተቃውሞ ኦፕሬስድ የሆኑበት ሁኔታዎችን እናያለን በዚህ ክፍል። So ምንድነው what was the impact of the colonialism in Africa? ምን አይነት ኢምፓክት አለው ኮሎኒያሊዝም የምንለው የኮሎኒያል ስርዓት በአፍሪካ ላይ ምን አይነት ኢምፓክት አለው? ፖዚቲቭ እና ኔጌቲቭ ኢምፓክቶች አሉ። ይሄን በደንብ እናያለን። ሌላ cause and effects of ማሃዲስት ሙቭመንት። እነዚህ ማሃዲስቶች የምንላቸው ሱዳኖች ናቸው። እነዚህ ሱዳኖች አንግሎ ኢጂፕሽያን ዱዋል ሩል ነው በዛን ሰዓት የነበረውና እነዛን ስርዓቶችን እንዴት እንደተቃወሙ ማሃዲስቶች እንመለከታለን። ሌላ ኮሎኒያሊዝም በአፍሪካን ማፕ ላይ ወይም በአፍሪካ ካርታ ላይ ምን ይመስላል የሚለውን ነገር እንመለከታለን። ሌላ መጨረሻ ላይ ለዚህ ለአፍሪካን ኢንዲፔንደንሲ ሳክሪፋይስ ያደረጉ ሰዎች አፍሪካውያን እነማን ናቸው? በጣም ፊት ወራሪ ሆኖ በነገሮች ሁሉ ፊት እየወጡ አፍሪካውያንን ከቅኝ ግዛት ስርዓት ውስጥ እንዲወጡ ሞቲቬት ሲያደርጉ የነበሩ ፖለቲካል ኢንዲፔንደንሲ እንዲመጣ ሲያደርጉ የነበሩ ሰዎች እነማን ናቸው የሚለውን እናያለን ማለት ነው። ሶ የመጀመሪያ ምንድነው አፍሪካን ሬዚስታንስ ማለት ያው በሌላ አነጋገር ተቃውሞ ማለት ነው። ተቃውሞ አለመስማማት በአንድ ጉዳይ ላይ አፍሪካውያን ያልተስማሙበት ስርዓት ስለነበረ this African resistance refers to the attempt that made by Africans to stop, limit and delay the European colonial domination. ስለዚህ the whole activity አፍሪካ ውስጥ የነበረው ከሌጂቲሜት ትሬድ በኋላ አውሮፓውያን ፖለቲካም እንበለው ሶሻል አስፔክት እንበለው ናቹራል ሪሶርስ እንበለው ኢኮኖሚክ አክቲቪቲ እንበለው ኤቭሪቲንጉን ዶሚኔት አድርጎ ስለነበሩ ይሄን ፍሪደም ለማግኘት አፍሪካውያን በጣም በተጠናከረ ኃይል ሬዚስት ያደረጉበት ሬዚስታንስ አፍሪካን ሬዚስታንስ ፎር ኮሎኒያል ኤክስፓንሽን የሚለውን ይይዛል ማለት ነው። ሶ the resistance took place both peacefully and violent form። ስለዚህ ይሄ ሬዚስታንስ ሁለት መልክ አለው። የአፍሪካውያን ሬዚስታንስ ዩሮፒያውያንን የተቃወሙበት ሁለት መልክ አለው። አንደኛ በፒስፉል ዌይ በዲፕሎማሲ የተቃወሙ ሰዎች አሉ። ሁለተኛ ደግሞ ቫዮሌት በማድረግ አፕራይዚንግ በመፍጠር አመጽ በመፍጠር ኮንፍሊክት በመፍጠር የተቃወሙ ኃይሎች አሉ ማለት ነው። so this occurred in almost every region of Africa። ስለዚህ እንደሚታወቀው አፍሪካ 54 ሀገራት አሉ። ከነዛ ከ54 ሀገራት በቅኝ ግዛት ስርዓት ውስጥ ያልገቡ ኢትዮጵያና ላይቤሪያ ብቻ ናቸው። ስለዚህ በአንድም በሌላም መልኩ ሌሎች የተቀሩ አፍሪካውያን በሙሉ በቅኝ ግዛት ስርዓት ውስጥ የወደቁ ናቸው ማለት ነው። ሶ ይሄን በተለያዩ አቅጣጫ ነው ሬዚስት ሲያደርጉ የነበሩ። ሶ የዚህ የሬዚስታንስ ዋና ኦብጀክቲቭ ምንድነው የሚለውን ነገር ማየት ያስፈልጋል። So the main objective of this resistance to keep their sovereignty ሉዓላዊነትን የአንድ ሀገር ሉዓላዊነትን መጠበቅ ነው። የአፍሪካዊ ደም ያለው ሰው አፍሪካን እንዲመራ ይፈልጋሉ። ስለዚህ ያቺ ሀገር ወይም ያቺ ሪጅን በአፍሪካውያን እንዲመራ ይፈልጋል። ሌላ ኤቭሪቲንጉ ማንኛውም ነገር በአውሮፓውያን ኮሎናይዝድ ሆኖ ስለነበረ ኢንዲፔንደንሲ ይፈልጋሉ። ነፃነት ሀገርን የሀገር ልጅ ይምራ በሚል ሴንስ ነፃነት ይፈልጋሉ። ኢኮኖሚው በአውሮፓውያን እጅ ነው። ፖለቲካው በአውሮፓውያን እጅ ነው። ትሬዱ በአውሮፓውያን እጅ ነው። ስለዚህ ይሄ በሙሉ በአውሮፓውያን እጅ ስለነበረ ኢንዲፔንደንሲ ይፈልጋሉ። ሶ ኦብጀክቲቮቹ እነዚህ ናቸው። the forms of African resistance ፎርሞች አሉ። የመጀመሪያ ፒስፉል ፎርም ነው። ፒስፉሊ በዲፕሎማሲ ዌይ
ጠይቀዋሉ። አፍሪካውያን የተማሩ ኤጁኬትድ የሆኑ አፍሪካውያን ምንድነው የጠየቁት? በፒስፉል ዌይ በዛን ሰዓት ኮሎናይዝድ አድርጎ በነበረው በአውሮፓ ሀገር ዴሊጌት ወይም ተወካይ ሀገሪቱ ከቅኝ ግዛት ነፃ እንዲወጣ በፒስፉል ዌይ የጠየቁ አሉ። ሁለተኛ ደግሞ ቫዮሌት በማድረግ ኢን ኤሰንስ ዩሮፓውያን በዛን ሰዓት ኮሎናይዝ ለማድረግ ወይም ሀገሪቱን ለመቆጣጠር ሲያደርጉ የነበሩ የተለያዩ ፌክ ትሪቲዎች አሉ። ፌክ ትሪቲዎች ነው ለራሳቸው እንዲመች አድርገው ያ አግሪሜንቱ የሚስማሙት አግሪሜንት የሚፈራረሙት ፈርማ ለማን ነው የሚጠቅመው? በአውሮፓውያን እንዲጠቅም ተደርጎ የተደረገ ነው። ሌላ እነዚህ ትሪቲዎች ሄዶ ፌልድ ያደርጋል። ምክንያቱም አፍሪካውያን እነሱ በተስማሙበት ቦታ ላይ ይሄን አግሪሜንት ስላላገኙ ፌልድ ያደርጋል። ከዛ በኋላ ኮሎናይዜሽኑ ወይም አግሪሜንቱ ወዴት ስርዓት ይሄዳል ማለት ነው? ወደ ሚሊታሪ ፎርስ። ምክንያቱም ትሪቲው አልሰራም፣ ፌክ ሆኗል። ሁለት ፓርቲዎች ወይም ሁለት ቡድኖች ተፈራርመዋል፣ አፍሪካ እና ዩሮፕ ወይም ምዕራባውያን እና አፍሪካውያን። ስለዚህ አፍሪካውያን ደግሞ ይሄ ትሪቲ ኦን ዘ ግራውንድ ላይ አላገኙትም፣ መሬት ላይ ተግባራዊ ሆኖ አላገኙትም። ለዚህ ትሪቲ ደግሞ አንገዛም ብሎ ያምጻሉ፣ አፕራይዚንግ ያደርጋሉ፣ ኮንፍሊክት ይፈጠራል። ከዛ በኋላ ዩሮፓውያን ወዴት ነው የሚሄዱት? ወደ ሚሊታሪ ፎርስ ነው፣ ኃይል በመጠቀም ለመግዛት ይፈልጋሉ። ሶ እነዚህ ምንድናቸው? ፎርሞች ናቸው። ሶ ዘ ሬዚስታንስ ሹድ ቢካም አይዲዮሎጂካል። ስለዚህ አፍሪካውያን በአይዲዮሎጂ ነው መጀመሪያ ሬዚስታንስ የጀመሩት። ዛት ኢዝ ኤምድ ፎር ዘ ሶቨርኒቲ ኤንድ አይዴንቲቲ። ዘ ፈርስት ቲንግስ የመጀመሪያ የሬዚስታንስ ወይም የአፍሪካውያን ሬዚስታንስ ዋና ዓላማ ምንድን ነው? አይዴንቲቲያቸውን መጠበቅ፣ ዲግኒቲያቸውን መጠበቅ ይፈልጋሉ። የራሳቸውን ዲግኒቲ አፍሪካውያን መጠበቅ ይፈልጋሉ። ሶቨርኒቲ ሉዓላዊነቱ እንዲጠበቅ ይፈልጋሉ ማለት ነው። ሶ የመጀመሪያ ሬዚስታንስ ፎር ዩሮፒያንስ የጀመረው እነማን ናቸው? መሐዲስት ሱዳን እንላለን ወይም መሐዲስት ሙቭመንት፣ መሐዲስቶች በሱዳን ላይ። ስለዚህ በዛን ሰዓት ሱዳን አንግሎ ኢጂፕሽያን ሩሊንግ ስርዓት ነው የነበራቸው። ኢጅፕቶችና ብሪቴን ወይም እንግሊዞች አንድ ላይ ሆኖ ሱዳንን ሲመሩ ነበረ። ሶ ያ ጊዜ ከመቼ እስከ መቼ ነው? 1881 እስከ 1898 ድረስ። ይሄ ሩሊንግ ስርዓት አድሚኒስትሬሽን ስርዓት ለሱዳናውያን አልተመቸም። ስለዚህ ምንድን ያደረጉት? መሐዲስት ሙቭመንት ነው የጀመሩት። ሶ ይሄ መሐዲስት ሙቭመንት አንድ ኤጁኬትድ በሆነ በሱዳን ናሽናሊቲ ባለው ሰው ይሄ ሙሐመድ አህመድ should become the leader of መሐዲስት ሱዳን that means መሐዲስት ሱዳን means that to be known as መሐዲ። ያ ማለት ምን ማለት ነው? guided by one person። መሐዲስት means ወይም መሐዲ ማለት በሱዳንኛ ምን ማለት ነው? guided, leaded, administered by one person ማለት ነው። so it was a religious and a political leader። ይሄ ሙሐመድ አህመድ ሱዳናዊ የፖለቲካም የሃይማኖትም መሪ ነው። ስለዚህ he was strongly against the ruling system of Anglo-Egyptian rule that's found in Sudan። በሱዳን ላይ ሲመሩ የነበሩ ብሪቲሾች አንግሎ ሚንስ ብሪቲሽ፣ አንግሎ ማለት ብሪቲሽ ነው። እነዚህ ኢጅፕቶች ናቸው። ስለዚህ ዱዋል ሩሊንግ ሲስተም ነው የነበረው በዛን ሰዓት። ይሄን ስርዓት ተቃውሞን ያሰማ የመጀመሪያ ሱዳናዊ ሙሐመድ አህመድ ነው። so what was the causes of this resistance? የዚህ መሐዲስት ሱዳኖች የሬዚስታንስ ወይም the opposition የተቃውሞ ዋና ምክንያቶች ምንድን ናቸው?
አንደኛ ፎሬን ኮንትሮል such as Egypt and the British ሀገሩ የሱዳን ግዛት ሆኖ ሱዳንን ሲመሩ የነበሩ ኢጂፕቶችና ብሪቲሾች ናቸው። ስለዚህ ሀገራችን በሌላ ሰው እየተመራ ነው። ስለዚህ ይሄን መቃወም አለብን ብሎ የመጀመሪያ የዚህ የሬዚስታንስ ኮዙ ይሄን ይመስላል። ሁለተኛ ሬዚስታንስ ኮዙ ሃይ ታክሴሽን ነው። ከፍተኛ የሆነ የታክስ ስርዓት ነው የጣሉባቸው እነዚህ ኢጂፕቶችና ብሪቲሾች ሱዳናውያን ላይ። ሌላ ፎርስድ ሌበር የሰው ልጅ በዝቅተኛ ደሞዝ ከፍተኛ የሆነ ስራ እንዲሰሩ ማድረግ ወይም ሴፍቲ ባልሆነ ወርክ ኮንዲሽን ላይ እንዲገቡ ማድረግ ይሄ ራሱ አንዱ ለሬዚስታንስ ኮዝ ነው ማለት ነው። ሌላኛው ምንድነው? ሪሊጂየስ ሞቲቬሽን። ምንድነው ሪሊጂየስ ሞቲቬሽን? almost 95% of Sudans at that time the Sudans should become 95% ምንድናቸው? ሙስሊም ናቸው። they were Muslims but ሙስሊም ናቸው። ነገር ግን ኢጂፕቶችና ብሪቲሽ ምንድናቸው? ሌላ ሃይማኖት የክርስትና ሃይማኖት ይዞ ነው የመጡት። ስለዚህ አንዱ ያልተዋጠላቸው ነገር ምንድነው? ሪሊጂየስ ኢሹ። ስለዚህ ሱዳናውያን ፎሬን ኮሎኔሎችን ወይም ኮሎናይዝ ያደረጉትን ኦፖዝ እንዲያደርጉ ያደረጋቸው ነገሮች አን ሙስሊሚክ ኦር አን ኢስላሚክ ማለት ሀገሪቱ ላይ ኢስላሚክ ሪሊጅን የነበረው እነዚህ ደግሞ ይዞ የመጡት አን ኢስላሚክ ሪሊጅን ነው። አን ኢስላሚክ ሪሊጅን እነዚህ ኢሹዎች ናቸው። አክቲቪቲዎቹ ወይ ኮንፍሊክቱ ሬዚስታንሱ እንዴት ነው የጀመረው? ዲፍረንት አክቲቪቲዎች አሉ። ከነዛ ውስጥ የመጀመሪያ they declaring jihad in the country of Sudan or in the region of Sudan. This jihad means the holy war, the war between Christian versus Muslim. የመጀመሪያ ተርኒንግ ፖይንት የሬዚስታንስ የሱዳናውያን ተርኒንግ ፖይንት ምንድነው? ጂሃድን በማወጅ ነው። የሙስሊምና የክርስቲያኖችን ጦርነት and they defeated British Egyptian force in several times. The Sudans should become defeated the Anglo-Egyptian forces in several times. በተለያዩ ጊዜያት እነዚህ ሱዳናውያን እነዚህ ፎሬነሮችን ዲፊት አድርጓሉ። ሌላ the Mahadist state should become established. ከዛ በኋላ ዲፊት ካደረጉ በኋላ 1885 ላይ ሱዳኖች ምንድነው ያደረጉት? የራሳቸውን ስቴት ፎርም አድርጓሉ። ይሄ ስቴት ምን ይባላል? Mahadist state. Mahadist means guided by one person or lead by one person የሚል አቻ ትርጉም አለው። What was the result of this resistance in Mahadist Sudan? ምንድነው? ኮዙን አይተናል። ስለዚህ ሁለተኛ ምንድነው? ሪዛልቱ ምንድነው? or the consequences of this Mahadist Sudan. Consequence ምን ይመስላል? So in the first stage in the battle of ኦምዱርማን በአሁኑ ሰዓት ኦምዱርማን የሚባለው ከተማ አንዱ የሱዳናውያን ምርጡ ከተማ ነው። ዋና ከተማቸው ካርቱም ነው። ካርቱምን በመቀጠል ምርጥ ከተማ ቆንጆ ከተማ ተብሎ የሚጠራው ኦምዱርማን ነው። ስለዚህ እነዚህ ፎሬን ኮሎኔሎች ምንድነው በኦምዱርማን ላይ ነው የመጨረሻ ፋይናል ዲፊት የተደረገው። ሶ ከፍተኛ የሆነ ባትል ጦርነት የተደረገበት ኦምዱርማን ነው 1898 ላይ። ሌላ the Sudan become the British colony finally. በኋላ ላይ መጀመሪያ ዱዋል ሩል ነው የነበረው አንግሎ ኢጂፕሽያን። በኋላ ላይ ጦርነቱን ካሸነፉ በኋላ ሱዳናውያን ለረጅም ዓመታት የብሪቲሽ ኮሎኒ ወይም የእንግሊዝ ቅኝ ግዛት ሀገር ሆና ነው የቀጠለችው። this is the result። ይሄ አንዱ የኢስት አፍሪካ ላይ የተደረገው
ሬዚስታንስ ነው። ሌላ ኖርዝ አፍሪካ ላይ የተደረገው ሁለተኛ ሬዚስታንስ አለ። ኖርዝ አፍሪካ ላይ የተደረገው ሁለተኛ ሬዚስታንስ አለ። that is what we call the resistance of Egyptian. so this resistance ይሄኛው ሬዚስታንስ ወይም ኦፖዚሽን በማን ነው የተመራው? አረቢያን ፓሻ ሪቮልት ይባላል። አረቢያን የሚባለው አንድ ግለሰብ ነው። በሱ ስም ነው ሪቮሉሽኑ አመጹ የተሰየመው። the Arabian Pasha revolution that happened in Egypt. so in 1881 up to 1882 የተደረገ ሪቮልት ነው ማለት ነው። 1881 እስከ 1882 ድረስ የተደረገ ሪቮሉሽን ነው። የታገር ነው የተደረገው በኢጂፕት ኖርዝ አፍሪካ ላይ ማለት ነው። so a military nation movement that's led by አህመድ አረቢያን ፓሻ። ስለዚህ የግብፃውያንን ሬዚስታንስ ለመጀመሪያ ጊዜ ኦርጋናይዝድ አድርጎ ሊድ ያደረገ አንድ ግብፃዊ መሪ አለ። አህመድ አረቢያ ፓሻ ይባላል። so he wanted to stop the British interference in the issue of Egypt. በግብፃውያን ጉዳይ ላይ እነዚህ ብሪቲሾች ወይም እንግሊዞች ማንኛውንም ጣልቃ ገብነት እንዲያቆሙ ስለሚፈልግ የራሱ የሆነ ሪቮሉሽን ኦርጋናይዝ አድርጓል 1881 እስከ 82 so የሱ ስሎጋን አለው። አህመድ አረቢያን ፓሻ he has his own slogan ምንድነው ምለው? Egypt for Egyptians ግብጽ ለግብፃውያን ሌላ ማንም ሰው ጣልቃ መግባት በሀገራችን የለበትም የሚል ሐሳብ ስለነበረው በዚህ ስሎጋን ነው Egypt for Egyptians የሚል